እዚህ አካባቢ ሲመጡ በምስራቅ አፍሪካ ከሚገኙ 10000 ትክል ድንጋዮች ውስጥ ወደ 6500 በላይ የሚገኘው ጌዲዮ ዞን ውስጥ ነው። ከዛ ባሻገር ደግሞ 3 ነገር ለኛ ህይወታችን ነው። ዛፍ፣ ቡና፣ እንሰት ለጌዲዮ ማህበረሰብ ህይወቱ ነው። ይሄንን ለዚህ አባቶች ሲያወሩ ልክ አሁን ባለነው ዘመናዊ የአኗኗር ዘይቤያችን አንድ ሰው ሲያርፍ የአበባ ጉንጉን ሰው ወስዶ እንደሚያስቀምጡሉ በወቅቱ ደግሞ እንግዲህ እነዚህ ድንጋዮችን እዚህ አካባቢ አናገኝም። አሁን ወደ ማሳ ውስጥ ብንሄድ እነዚህ የተክል ድንጋዮቹ አይነት አናገኝም። ግን ከሌላ ስፍራ ከሩቅ ስፍራ ወደዚህ አምጥተው እንዳኖሩ ይነገራል። ጉዟችንን እንደምትወዱት ሙሉ እምነት አለኝ። ይህ ዩቲዩብ ቻናል አዲስ ስለሆነ ቪዲዮን ከማየታችሁ በፊት ሰብስክራይብ በማድረግ እንድትጀምሩ በአክብሮት እጠይቃለሁ። እናንተ በያላችሁበት ቦታ ሆናችሁ እኛ የምናደርገውን ጉዞ በቀላሉ ሀገራችንንም እንድታዩ እንዲያግዛችሁ የደወል ምልክቷን ብትጫኗት የምንጭናቸውን ቪዲዮዎች በቀላሉ እንዲደርሳችሁ ማድረግ ይቻላል። እንዲሁም ደግሞ ላይክ በማድረግ ቪዲዮአችን ብዙዎች ጋር እንዲደርስ እንድትተባበሩንም በዚህ አጋጣሚ ጠይቃለሁ። አመሰግናለሁ። ዛሬ ጉዞ የምናደርገው ወደ ደቡብ ኢትዮጵያ ክልል ጌዲዮ ዞን ነው። በጌዲዮ ዞን የሚገኙ የቱሪስት መስህቦች በተለይ በዩኔስኮ የተመዘገቡ ቅርሶችን እናያለን። ዛሬ ጉዞ የምናደርገው በታታ ነው። በአውቶቡስ ነው ጉዞ የምናደርገው። በርከት ያልን ጋዜጠኞች ነን። ለምንድነው በታታ ጉዞ የምናደርገው የሚለውንም እናያለን። በጣም በጉዟችን ላይ አንዳንድ በተለይ የቱር መኪኖች የማይወጧቸው መንገዶች አሉ። እነዚህም መንገዶች እነዚህ ከፍ ያሉ የህዝብ ማመላለሻ አውቶቡሶች ይወጧቸዋል እና ለዛ ተብሎ ነው። ግን ብዙ በተለይ የዛሬ ተጓዦቻችን ቅር ብሏቸዋል አውቶቡሱን ሲያዩት። በእርግጥም አውቶቡሱ መንገዱን የሚወጣው ቢሆንም ግን የጥራት ደረጃውና የአገልግሎት ዘመኑ በጣም ብዙ የተጎዳ ወይም ደግሞ አገልግሎት ሰፊ አገልግሎት የሰጠ ስለሆነ ብዙዎቹ ምቾት አልተሰማቸውም። በዚህ አይነት ደረጃ ሆኖ ግን የተሻለ አውቶቡሶች አሉና ይሄን ጉዞውን ያዘጋጁት አካላት ወደፊት ሊያስቡበት ይገባል። ሌላ ቀርቶ ለካሜራ እንኳን መስታወቱ ለመቅረጽ የሚመች አይደለም። የተለጣጠፈና የተሰነጣጠቀ አይነት ነው እና ጉዞ ላይ የነበሩ ጋዜጠኞች ግማሾቹ መንገድ አቋርጠውም የተመለሱ አሉና ግን በጉዞ ላይ እንዳለው ሁኔታ ነው መሆን ያለብን። ጉዞ ያው ሁሌ ምቾት አይደለም፣ ሁሌ ደግሞ እንግልት አይደለምና ሁሉንም እንዳመጣጡ ለመመለስ መዘጋጀት ራስን ማዘጋጀትም አንድ የጉዞ መስፈርት ሊሆን ይችላል ብዬ አስባለሁኝ። በተለይ የትራንስፖርቱን የመረጡት አካላት እዚህ ላይ ለወደፊቱ ትምህርት ሊወስዱ ይገባል። በተለይ ደግሞ የሚዲያ አካላት በሚይዙበት ሰዓት አንድ ለቀረጻ የሚያመች መሆን አለበት። መስታወቱ ራሱ የተሰባበረና ለካሜራ ላይ በጣም የሚረብሽ ነው። ሁለት ደግሞ የተሻሉ አውቶቡሶች እያሉ ያንን አይተው ነው እንጂ ዝም ብሎ ዋጋም ብቻ መሆን የለበትም። ለምን በጣም በአስቸጋሪ ሁኔታ ነው የነበረውና ወደፊት ታዩታላችሁ። ቪዲዮ ላይም ስትራፕ ሁሉ የሚያደርግበት ሁኔታ አለና የተሻለ አውቶቡስ ቢሆን ጥሩ ነው። ያው ኮስተር መኪኖች መንገዱን ስለማይችሉት ነው አውቶቡስ የተመረጠውና እዚህ ላይ ጉዞ የሚያዘጋጁ አካላት ትምህርት ሊሆናቸው ይችላል ብዬ አስባለሁኝ። እና አሁን ወደ ዲላ ጉዞ እናደርጋለን። ከዲላ በኋላ ዛሬ ዲላ ነው የምናድረው። ከዲላ በኋላ ያሉትን በጌዲዮ ዞን የሚገኙ የቱሪስት መስህቦች እንጎበኛለን። አብረን እንጓዝ። አሁን
ወደ ዲላ ከተማ ተቃርበናል። ዲላ ከተማ ከፊት ለፊታችን ትታየናለች። ዛሬ አዳራችንን ዲላ ነው። ከዲላ ቀጥለን በጌዴኦ ዞን የሚገኙ የትክል ድንጋዮችን እንጎበኛለን። ትክል ድንጋዮቹ በጣም አስገራሚ የሆኑ የራሳቸው የሆነ ታሪክ አላቸው። እነዛን ታሪካቸው ምንድን ነው? የተተከሉበት ምክንያት ምንድን ነው? ብዛታቸውስ ምን ያህል የሚለውንም መረጃ እናገኛለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። አሁን ዲላ ከተማ ገብተናል። ዲላ ከተማ በጣም ከጊዜ ወደ ጊዜ እየዘመነች ያለች ከተማ ነች። በተለይ ለኮንፈረንስ ቱሪዝም ተመራጭ መሆን የምትችል ከተማ ነች። ብዙ ቢሰራበት ትልቅ ሆቴሎች፣ ደረጃቸውን የጠበቁ ሆቴሎች እንዲሁም ደግሞ የስብሰባ ማዕከላት ቢከፈቱ ከአዲስ አበባ ብዙ ሩቅ የምትባል አይደለችም። ከአዋሳ ደግሞ በቅርብ በ90 ኪሎ ሜትር ርቀት ላይ የምትገኝ በመሆኗ ለኮንፈረንስ ቱሪዝም ተመራጭ ነች። በዛ ላይ ደግሞ በጣም አረንጓዴ ከተማ ነች። በቡና ምርቷ በጣም ትታወቃለች። ያው ጌዴኦ የይርጋ ጨፌ ቡና በዓለም አቀፍ ደረጃ ስሟን ከፍ አድርጎ እንድትጠራ ያደረገ ነውና እንዲህ የቱሪዝም ላይ በጣም ሰፊ ስራ ቢሰራባት ለሀገራችን ትልቅ የቱሪስት መዳረሻ የምትሆን ከተማ ነች። አጋጣሚ ሆኖ እኔ ስራ ኢትዮጵያ ሬዲዮ ሲጀምር መጀመሪያ ፊልድ የወጣሁት ዲላ ነውና ዲላ ለኔ በጣም የተለየ ታሪክ ያላት ከተማ ናት። የመጀመሪያ ፊልድ ጉዞ ያደረኩት ወደ ዲላ ነው። በወቅቱ ደግሞ የደቡብ ክልል ትዝ ይለኛል 9ኛው ጉባኤ ነበር የሚካሄደውና በአጋጣሚ ነው ወደዛም ስራ ሄድኩት። ድንገት የቀጥታ ስርጭት ከምሰራበት ከስቱዲዮ ነው ወደ ዲላ የመጣሁትና ብዙ ትዝታዎች አሉኝ። አንድ ቀን እንደማጫውታችሁ ተስፋ አደርጋለሁ። አሁን ጉዟችን ወደ ጨልባ ቱቲቲ የትክል ድንጋይ ይሆናል። የሚገኝበት አካባቢ ነው እየሄድን ያለ ነው። መንገዱ በጣም አስቸጋሪ ነው። የቱር መኪኖች ስለማይችሉ በአውቶቡስ ነው እየተጓዘ ያለው። ከፍ ያለ አውቶቡስ ነው ተከራይተው ጉዟችን ያለው። በርካታ ጋይዶች ናቸው አብረው እየሄዱ ያሉት። እንግዲህ ጉዟችን በአስቸጋሪ መልክዓ ምድር ላይ ነው። ዳገታማ ነው። እንደገና ደግሞ ውሃ የበላው መንገድ ነው። እንቅስቃሴ ያለው እንግዲህ ያው ሁሌ አስቸጋሪ በሆነ ደስ በሚልም ሁኔታ ጉዞ የሚደረገውና አንዱ የጉዞ ተሞክሮ አስደሳችና ፈታኝ የሆኑ ነገሮችን ማለፍ ነው። አጠገቤ ሚሊዮን ይገኛል። ያ ሚሊ ከሀራምቤ ራዲዮ እና በርካታ ጋዜጦች ሆነን ነው እየሄድን ያለ ነው። መልክዓ ምድሩ ግን በጣም ያምራል፣ ደስ ይላል። ስታዩት ውጭ በእይታ ያምራል። መንገዱ ትንሽ አስቸጋሪ ቢሆንም ግን ማስቸገሩ በራሱ አንድ ደስ የሚል ነገር ነው እና የጉዞ ወስደው ነው እንዲህ አይነት ቻሌንጆችን ማለፍ አንዱ ፍላጎት ሊኖር ይገባል። ሁሌ ደግሞ ቅንጦትና ምቾት ብቻ ጉዞ ለማድረግ ጉዞውን እንድጠሉ ነው የሚያደርገው እና በጉዞ እየተደሰታችሁ ለመሄድ ሁሉንም ነገር እንዳመጣጡ መቻል ያስፈልጋል። የእግር ጉዞ አለ፣ በሾክ ውስጥ በውሃ ውስጥ ጉዞን ያጋጥማልና ያንን ለመጋፈጥ ራስን ማዘጋጀት ያስፈልጋል። ነገሮች እንዳቀለላችኋቸው ቀላል የሚሆነው ካከበዳችሁ ትንሹን ነገር ከባድ ይሆናል፣ ቅርቡ ሩቅ ይሆናል። ስለዚህ አእምሮ ማዘጋጀት ለሁሉም ነገር አሪፍ ነው። አጋጣሚ ሆኖ እዚህ ቦታ ላይ ተደጋጋሚ መጥቻለሁ እና በፎር ዊል ድራይቭ ነው መምጣት የሚቻለው። ግን እንዲህ የማስ ጉዞ ሲኖር ደግሞ እንደዚህ አይነት ከፍ ያሉ አውቶቡሶች ናቸው መንገዱ ትንሽ የሚወጡት ነው። ለጉዞ የሚያስፈልገውን ነገር ለማመቻቸት ቦታው
አስታካረገ አደገኛ ዳገት ነው፣ ግን ሾፌራችን ጎበዝ ነው። ከፊት ያለው መኪና ነው ስታክ ያደረገው ስትራፕ ላይ ያረግ ስለሚችል እንዲህ ዳገታ ከፍ ያለች ዳገት ነች። እስቲ ላሳይ። አድርግለት። አይ ከባድ ነው ዳገት ነው። አረ ያዘው ገደል ነው። ዛሬ መርጣችሁና ወዳችሁ የጌዲዮ ብርቅ የሆኑ ቅርሶችን ለመጎብኘት ወደዚህ ወደ ጌዲዮ ዞን ስለመጣችሁ እጅግ እንወዳችኋለን፣ እናመሰግናለን። እስቲ እንኳን ደህና መጣችሁ። ለራሳችሁ አንድ ጊዜ ሞራል እንሰጥና የዛሬን ጉብኝት አስመልክቶ የጌዲዮ ዞን ባህልና ቱሪዝም መምሪያ ኃላፊ አቶ ደርቤ ጅኖ እዚህ በመካከላችን ይገኛሉ። አቶ ደርቤ ጅኖን ወደዚህ በመጋበዝ የዕለቱን ጉብኝት አስመልክቶ ኦሪየንቴሽን ይሰጠናል ማለት ነው። አመሰግናለሁ። እንኳን ደህና መጣችሁ። እንግዲህ የምንገኘው የጌዲዮ ዞን ውስጥ ነው። ከጌዲዮ ዞን ደግሞ መርጠን የመጣንበት ሳይት ደግሞ የይርጋ ጨፌ ወረዳ ስር የሚገኝ የጨልባ ቱቲቲ የትክል ድንጋይ ቦታ ነው ማለት ነው። ስለዚህ በጌዲዮ ዞን ውስጥ ተመዝግበው የሚታወቁ ሳይቶች አሉ፣ ከ7 የማያንሱ። ስለዚህ እነዚህ ሳይቶች ላይ የተለያዩ ቅርሶች አሉ፣ ትክል ድንጋዮች አሉ፣ ጥብቅ ደኖች አሉ። በዞን ውስጥ ከ6 በላይ ጥብቅ ቦታዎች ደኖች አሉ። ከዛ ባሻገር ደግሞ ትክል ድንጋዮች ያሉባቸው አካባቢዎች አሉ። ምስራቅ አፍሪካ ውስጥ ከሚገኙ 10,000 ትክል ድንጋዮች ውስጥ ከነሱ መካከል ወደ 6500 በላይ የሚገኘው ጌዲዮ ዞን ውስጥ ነው ማለት ነው። እዚሁ ሳይት ላይ ስንመለከት ከ1565 ትክል ድንጋዮች ይገኛሉ ማለት ነው አሁን እዚህ በምንመለከትበት ቦታ ላይና ስለዚህ የተለየ ትኩረት የተሰጠው እንደሆነ የሚያሳይ ነው ማለት ነው። ስለዚህ እዚህ ውስጥ ካሉት ደግሞ የትክል ድንጋዮች ውስጥ 8 ሜትር ወደ ላይ የሚረዝም አለ። ለየት የሚያደርገው እሱ ነው። በሳይዛቸውም በአይነታቸውም በቅርጻቸውም እጅግ በጣም የተለያዩ ናቸው ማለት ነው እርስ በራሳቸው። ከዛ ባሻገር እንደምትመለከቱት በፋሊክ በወንድ ልጅ ብልት ነው እዚህ ጋር የምናየውና ይሄ ከማህበረሰቡ ጋር እጅግ በጣም የተቆራኘ ነገር አለው። አንደኛው የባህላዊ አስተዳደር የባሌ ስርዓት መሪው አባገዳው እዚህ ግንባራቸው ላይ ከለቻ ያደርጋሉ። ይሄንኑ ነው የሚመስለው። ሁለተኛ ደግሞ የስልጣን ሽግግር በየ8 አመቱ አንድ ጊዜ ካደረጉ በኋላ እቺኑ በትረ ስልጣን ይለዋወጣሉ ማለት ነው። ስለዚህ ቦኮ ትባላለች። ከዚህ ማህበረሰብ ጋር ይሄ ትክል ድንጋይ እጅግ በጣም የተቆራኘ እንደሆነ ያሳየናል ማለት ነው። አሁን የምንገኘው በጌዲዮ ዞን
ቱቲ ፈላ ነው። በዚህ መካነ ቅርስ ውስጥ በጣም በርካታ ትክል ድንጋዮች ይገኛሉ። እነዚህ ትክል ድንጋዮች በዩኔስኮ የተመዘገቡ ናቸው። አብዛኞቹ ወድቀዋል። ከቆሞ ካሉት ውስጥ የበለጡት ወድቀው ነው የሚታዩት። ከኋላ እንደምታዩቸው አብዛኞቹ ያው በጣም ወድቀዋል። እዚህ አካባቢ ደግሞ የቆሙ ናቸው። የቆሙም አሉ፣ ግን ብዙ ወድቀው ነው የሚታዩት። ይህም ከእድሜ ብዛትና ከአያያዝ ችግር የመጣ ነው ይመስለኝ። በነገራችን ላይ በጌዲዮ ዞን እንዲሁም ደግሞ ሲዳማም አልፎ አልፎ ቦታ ላይ እንደዚህ አይነት ትክል ድንጋዮች አሉ። የተወሰኑትን እንዲህ የማየት እድሉ ገጥሞኛል። እንግዲህ የጌዲዮ ዞን የሚገኘው የትክል ድንጋይ ስፍራ ይሄንን ይመስላል። በጣም በርካታ ትክል ድንጋዮች ናቸው እዚህ የሚገኙት። ሙሉነህ ተፈራ እባላለሁ። በደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ የባህል ታሪክ ቅርስ ጥናትና ልማት ዳይሬክቶሬት ዳይሬክተር ነው። አሁን ያለንበት ቦታ በጌዲዮ ባህላዊ መልክዓ ምድር ዓለም አቀፍ ቅርስ ውስጥ ካሉ መካነ ቅርሶች አንዱ መካነ ቅርስ ነው። ይህም የቅርስ ቦታ የጨልባ ቱቲቲ የትክል ድንጋይ መካነ ቅርስ ስፍራ ይባላል። ይሄ ቅርስ እንግዲህ በርካታ የትክል ድንጋዮች ያሉበት ቅርስ ስፍራ ነው። ካሉትም የትክል ድንጋይ መካነ ቅርስ ቦታዎች በቁጥርም በአይነትም በርካታ ትክል ድንጋዮች ያሉበት ነው። ከ1500 በላይ የትክል ድንጋይ እንግዲህ ከላይ ስናይ ማለት ነው። ከስር ሲቆፈር በርካታ የተደበቁ የተቀበሩ ሊኖሩ ይችላሉ። ከላይ በተደረገው ኢንቬንቶሪ ወይም የቆጠራ ስራ ከ1500 በላይ የሚሆኑ ትክል ድንጋዮች እንዳሉበት ተረጋግጧል በጥናት ማለት ነው። እንግዲህ ካሉትም መካነ ቅርሶች በስፋቱ በጣም ሰፊ የሚባለው ወደ 1.7 ሄክታር ስፋት ያለው ሳይት ነው። ይሄ ሳይት እንግዲህ የቅርስ ማስመዝገቡ ስራ እንደሚታወቀው ከ2005 ዓመተ ምህረት በእኛ አቆጣጠር በኢትዮጵያ አቆጣጠር የተጀመረ ስራ ነው። በርካታ ሂደቶችን አልፎ በ2016 ዓመተ ምህረት 45ኛው የዩኔስኮ ዓለም ቅርስ ጉባኤ ላይ ሳውዲ አረቢያ ሪያድ ላይ ተመዝግቧል ማለት ነው። የጨልባ ቱቲቲን የትክል ድንጋዮች ከጎበኘን በኋላ ቀጣዩ መዳረሻችን ወደ ቱቲ ፈላ ትክል ድንጋይ መካነ ቅርስ ይሆናል። ወደዚያው ጉዞ እናደርጋለን። እዚያም በቱቲ ፈላ ያለውን የትክል ድንጋይ ምን ይመስላል፣ እንደገና ደግሞ በተለይ ትክል ድንጋዮች እንዴት ሊተከሉ ቻሉ፣ ምክንያታቸው ምንድን ነው የሚለውን በባለሙያም መረጃ እናገኛለን። አሁን የምንገኘው በጌዲዮ ዞን ውስጥ በወናጎ ወረዳ ቱቱ ፈላ የመካነ ቅርስ ላይ ነው የምንገኘው። ጌዲዮ እንግዲህ በከፍተኛ የሆነ የቱሪስት መዳረሻ ቦታዎች ጸጋዎች አሉትና ይሄን ጸጋ ደግሞ መታችሁ እንድትጎበኙ በጣም እንጋብዛችኋለን። እዚህ አካባቢ ስትመጡ በምስራቅ አፍሪካ ከሚገኙ 10,000 ትክል ድንጋዮች ውስጥ ወደ 6500 በላይ የሚገኘው ጌዲዮ ዞን ውስጥ ነው። ከዛ ባሻገር ደግሞ 3 ነገር ለኛ ህይወታችን ነው። ዛፍ፣ ቡና፣ እንሰት ለጌዲዮ ማህበረሰብ ህይወቱ ነው። ይሄንን መታችሁ ጎብኙ። የተፈጥሮ ያዘጋጀችውን ነገር በሙሉ የምታገኙት እዚሁ ጌዲዮ ዞን ውስጥ ነው። ዩኔስኮ መዝግቦታል። 7 የተለያዩ ቦታዎችን መዝግበዋል። እንግዲህ ጥብቅ ደን ነው እኛ አካባቢ ያለው። ጥምር እርሻ ባህላዊ መልክዓ ምድር ተመዝግቦ በዩኔስኮ የሚታወቅ ነው።
ወደዚህ ብትመጡ ንጹህ ቡና ኦርጋኒክ ቡና እንጋብዛችኋለን። ወደኛ አካባቢ ብትመጡ ለየት ያለ የቆጮ ምርት እኛ አካባቢ ላይ የተዘጋጁ የተለያዩ ምግቦች አሉ። እሱን ትመገባላችሁ። ስለ አንድነታችን የሚገልጸውን ደራሮም እናቀርብላችኋለን። እናለብሳለን፣ እናጎርሳለን፣ እናስጎበኛለን። ብትመጡልን በጣም ደስ ይለናል። አመሰግናለሁ። በጌዲዮ ዞን የተተከሉ ትክል ድንጋዮች የራሳቸው ምክንያት እንዳላቸው ነው የሚነገረው። ይህንም ምክንያቱ ምንድነው፣ መነሻው ምንድነው የሚለውን በዞኑ የቅርስ ባለሙያው እንዲህ ይገልጸውታል። 3 አይነት ተክል ድንጋዮች ናቸው እዚህ አካባቢ የምናገኛቸው አጠቃላይ በጌዲዮ ዞን ውስጥ ቅርሳቸው ማለት ነው። እዚህ ያለው አንትሮሞርፊክ በሰው ፊት ቅርስ የምናገኛቸው እነዚህ በመቃብር ስፍራ ነው የሚሆን የተባለውም የተረጋገጠ እነዚህ በአጥኚዎች ኦሬዲ የተረጋገጠ በመሆኑ በወቅቱ የነበሩ ማህበረሰቦች ሲገለገሉ የነበሩ ቁሳቁሶች አብሮ የተገኘ መሆኑን የተረጋገጠበት ነው። እነዚህም አባቶች ሲያወሩ ልክ አሁን ባለነው ዘመናዊ የአኗኗር ዘይቤያችን አንድ ሰው ሲያርፍ የአበባ ጉንጉን ሰው ወስዶ እንደሚያስቀምጡሉ በወቅቱ ደግሞ እንግዲህ እነዚህ ድንጋዮችን እዚህ አካባቢ አናገኝም። አሁን ወደ ማሳ ውስጥ ብንሄድ እነዚህ የተክል ድንጋዮቹ አይነት አናገኝም። ግን ከሌላ ስፍራ ከሩቅ ስፍራ ወደዚህ አምጥተው እንዳኖሩ ይነገራል። የነዚህ ተክል ድንጋዮች አይነቶችም ይዘቱም ለየት ይላል። በጣም ጠንካራ ነው። ከየት መጡ የሚለውም ብዙ ጥያቄዎች ይፈጥራል። እንግዲህ አንዳንድ መላምቶች ብዙ ጥናት ይፈልጋል። አሁን አንድ ትልቅ ዋሻ አለ። ቅድም ወዶላ ጋልማ ያልነበት አካባቢ ትልቅ ጎርጅ አለ። እዛ አካባቢ በጣም ሰፊ ዋሻ ነው። ትልልቅ ድንጋዮች አሉ። አንዳንዴ ትልልቅ ሰዎች ቀደምት የነበሩ ሰዎች ድንጋዮቹ ከዛ እየተፈለፈሉ እየተዘጋጁ እንደመጡም የሚወራ የራሱ የሆነው የአፈ ታሪክ እንዳለ ነው። እንግዲህ በብዛታቸውም እዚህ አካባቢ የምናገኛቸው የተለያዩ ቅርስ ዲኮሬትድ ናቸው። ሪፕ ወይም ጎድን የምንላቸው የሰው ነት ላይ የምናገኛቸው አካላት ያሉበት ተክል ድንጋይ ነው። እንግዲህ ይሄን ይመስላል። አሁን ከቱቲ ፈላ የትክል ድንጋይ መኪናችን ወደ ቆመበት ቦታ እየሄድን ነው። መኪናችን ወደዚህ መግባት አልቻለም። የተወሰነ ርቀት ትንሽ ዳገት ነገር አለው። በእግራችን ነው እየሄድን ያለ ነው። እንዲህ አይነት መኪኖች ናቸው ይህን አካባቢ መውጣት የሚችሉት። የኛ ግን በርከት ያልን ጋዜጠኞች ስለነበር ያው መኪናው ስላልቻለ በእግር እየተመለስን ያለ ነው። የጨልባንና የቱቲ ፈላን መካነ ቅርስ ጎብኝተን እየተመለስን ነው። በአጠቃላይ በጌዲዮ ዞን የነበረን ቆይታ ተጠናቆ አሁን ወደ ባሌ ጉዞ እንጀምራለን። ነገ አሁን አዳራችንን አዋሳ እናደርጋለን። እዚህ ባልደረባዬ ሚሊ አለ። ከሚሊ ጋር ነው ይሄን ዳገት እየወጣን ያለ ነው። ሚሊ ጉዞ እንዴት ነበረ? ጉዞ በጣም አሪፍ ነው። ያው ትንሽ 500 ሜትር ትንሽ ዳገት ስላላት እኛንም መኪናችንን ማስቸገረንና ይኸው በእግር እየወጣን ነው። ቢሆንም ግን እንደርሳለን። እንዲህ አይነት መኪኖች ናቸው ይህን አካባቢ ለመውጣት የሚችሉት። እንግዲህ በቀጣይ ጉዟችን ወደ ባሌ ይሆናል። በባሌ የሚገኙትን በዩኔስኮ የተመዘገቡ ቅርሶችን እናስተዋውቃችኋለን። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በሌሎች ጉዞዎች እንደምንገናኝም ተስፋ አድርጋለሁ። የዩቲዩብ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት ነው የምጠይቀው። ቪዲዮን ከወደዳችሁ ደግሞ ላይክ ብታረጉት፣ ሼር ብታረጉት ብዙዎች ጋር ይደርሳልና እኔም ደስ ይለኛል። አመሰግናለሁ።